ዛሬ ደግሞ የምናየው ነገር ምንድነው ካላችሁ ስለ ሕግ ነው። ምዕራፍ 3 ቁጥር 1 ጀምሮ የሚናገረውን የእግዚአብሔር ሰው ያነባል። አንብብ እስከ 20። እንግዲህ የአይሁድ ብልጫ ምንድነው? ወይስ የመገረዝ ጥቅሙ ምንድነው? የመገረዝ ጥቅሙ ምንድነው? በሁሉ ነገር ብዙ ነው። አስቀድሞ የእግዚአብሔር ቃላት አደራ ተሰጥቷቸው ታዲያ ምንድነው? የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን? ቁጥር 3ን አስምሩ። እንዲህ አይሆን። በቃል ትጸድቅ ዘንድ ወደ ፍርድ በገባህ ጊዜ ትረታ ዘንድ ተብሎ እንደተጻፈ ሰው ሁሉ ውሸተኛ ከሆነ እግዚአብሔር እውነተኛ ይሁን። ነገር ግን አመጻችን የእግዚአብሔርን ጽድቅ የሚያስረዳ ከሆነ ምን እንላለን? ቁጣን የሚያመጣ እግዚአብሔር አመፀኛ ነውን? እንደ ሰው ልማድ እላለሁ እንዲህ አይሆን። እንዲህ ቢሆን እግዚአብሔር በዓለም እንዴት ይፈርዳል? በእኔ ውሸት ግን የእግዚአብሔር እውነት ለክብሩ ከላቀ ስለምን በእኔ ደግሞ እንደ ኃጢአተኛ ገና ይፈርድብኛል? ስለ ምንስ መልካም እንዲመጣ ክፉ አናደርግም? እንዲሁ ይሰድቡናል፣ አንዳንዱም እንዲሁ እንድንል ይናገሩናል። የእነርሱ ፍርድ ቅን ነው። እንግዲህ ምን ይሁን? ከእነርሱ እንበልጣለን? ከቶ አይደለም። አይሁዳዊ የግሪክ ሰዎችም ሁሉ ከኃጢአት በታች እንደሆኑ አስቀድመን ከወሰንላቸው እንዲሁ ተብሎ እንደተጻፈ ጻድቅ የለም፣ አንድስ እንኳን አስተዋይ የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነትንም የሚያደርግ የለም፣ አንድስ እንኳን የለም። ጎሮሯቸው እንደተከፈተ መቃብር ነው፣ በምላሳቸው ሸንግለዋል። የእባብ መርዝ ከከንፈሮቻቸው በታች አለ፣ አፋቸውም እርግማንን መራራን ሞልቶበታል። እግሮቻቸው ደምን ለማፍሰስ ፈጣኖች ናቸው። ጥፋትን ጉስቁልናን በመንገዳቸው ይገኛል። የሰላምን መንገድ አያውቁም። በዓይኖቻቸው ፊት እግዚአብሔርን መፍራት የለም። አፍ ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገረውን ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግ ሥራ በመስራት ሥጋ የለበሰ ሁሉ በእግዚአብሔር ፊት ስለማይጸድቅ ነው፣ ኃጢአት በሕግ ይታወቃልና። እግዚአብሔር ይባርክ። ዛሬ በዋናነት የምናየው 3 ነገር ነው። ሕግ ማለት እግዚአብሔር ሰዎችን የሚያስተዳድርበት፣ ፈቃዱን የሚገልጥበት፣ ከኃጢአት የሚከለክልና ለጽድቅ የሚያዝበት በቃል ኪዳን የተሰጠው መመሪያና ሥርዓት ነው። ዘዳግም 5:1 ጀምሮ ያለው በደንብ ታነባላችሁ። እግዚአብሔር ለእስራኤላውያን የሰጠው በጣም የሚገርመው በጊዜ የነበሩ አይሁዳውያን ወይም ፈሪሳውያን ጻፊዎች ሕግ ጠንቅቆ ያውቃሉ፣ ግን አይፈጽሙም። በጣታቸው እንኳን አይነቁ። ሥርዓቱን በጣም የሚገርማችሁ መጽሐፍ ሲናገር ሰንበትን ምን አድርጉ ነው የሚለው? አክብሩ ይላል። ቀጥሎ ደግሞ እያንዳንዱ ወደ ታች ያለው ነገር ምንድነው ካላችሁ፣ አትግደል፣ አታመንዝር፣ የባልንጀራን ሚስት ምን አትመኝ፣ በሬውን፣ ከብቱን፣ እንትኑን አትመኝ እያለ 10ቱ ትእዛዞች አሉ። አይሁዳውያን ይህን ጠንቅቆ ያውቃል። በጣም የሚገርማችሁ ማድረግ ግን አይችሉም። በሰው ላይ ጭናሉ። በየሰንበቱ ምን ያደርጋል ካላችሁ ይደጋግማሉ። ማድረግ አይችሉም። ግን በዛ ጊዜ ህዝቡ ሕግ ስለተጻፈ ሕጉን መጠበቅ ስለማይችል በኃጢአት ይሞታል፣ ዋጋ ይከፍላል። እያንዳንዱ በብሉይ ኪዳን ሥርዓት የነበረው ኃጢአት የሰራ ሰው በኃጢአቱ ልክ ይዞ የሚቀርበው መስዋዕት አለ። ፍየል፣ በግ፣ ዶሮ፣ ዋኖስ ምናምን የሚባለው ይዞ የሚቀርብ ነገር አለ። ከሕጉ በጣም የሚገርማችሁ አራቅቀው ሙሴ ጽፏል። ምንድነው የሆነው ካላችሁ ህዝቡ ምን ይሆናል ካላችሁ ሕጉን መጠበቅ ስለማይችሉ ከኃጢአት በታች ሆነዋል፣ ይሞታል፣ ይጠፋል።
ሕግ ስለማያድናቸው በሰማይ እግዚአብሔር አየ። ምን ማለት ጀመረ? ሕዝቡ ሲጠፋ ግድ ስለምለው የሚገርመው ነገር ምንድነው? በአብ ቀኝ ነበረው በስልጣን ላይ ያለው ከአብ ጋር የሚስተካከል ዙፋኑን የተቆጣጠረው ሰማይና ምድርን የፈጠረው የናዝሬቱ ጌታ ኢየሱስ ክርስቶስ በሰው አምሳል ምድር እንዲመጣ ዘንድ ተፈቀደ። ዛሬ በደሙ ኃጢአት ይደመሰሳል። ቀኝ እጆቻችሁ ከፍ አድርጉና ከዛሬ ጀምሮ በሉ እስቲ እግዚአብሔር የማይከብረው በሉ እስቲ ከሕይወቴ ላይ ይነሳል በሉ። ስርዓቱ የተሰጠው ለማን ነው ካላችሁ ለአይሁዳውያን። ሕጉም የተጻፈው ለአይሁዳውያን። አይሁዳውያን የሚባሉ ሰዎች ከአብርሃም ዘር የተገኙ ናቸው። የያዕቆብ ወገን ናቸው። የይስሐቅ ዘር ናቸው። ኮቨናንት ሕዝብ የስልጣን ወይም እግዚአብሔር ሕግ የሰጣቸው ሰዎች ናቸው። እግዚአብሔር በዛው መሰረት ሕዝቡን ለመቆጣጠር ሕግ ሰጥቷል። ግን ሕዝቡ በጣም የሚገርመው ነገር ምንድነው? በሕጉ መሰረት መኖር አልቻለም። ምን ይሆናል ካላችሁ በጊዜው የነበረው ሕዝብ በኃጢአት እየወደቀ ጥፋት እየሰራ እንደገና የሚያመልከው ነገር የሚፈጥረው ነገር ሁሉ እግዚአብሔርን እያሳዘነ ነበር። እግዚአብሔር የማይከብረው በሕይወታችሁ ላይ ያለው ሕጉን እንድንተላለፍ የሚያደርገው ይህን ስርዓት ነው። እግዚአብሔር ምን አደረገ ካላችሁ በአዲስ ኪዳን በልጁ በኢየሱስ ክርስቶስም ተቀየረ። ድምፃችሁ ከፍ አድርጉና ተቀየረ በሉ እስቲ። ፍርድ ከፍርድም በታች ሆኖ አሉ። ለምን? ሕግ ስለማይጠብቁ እየተፈረደባቸው ነው። በኃጢአት እየወደቁ ነው። ፍርድ ማለት ምን ማለት ነው ለምለው ጻፉ። ፍርድ ማለት እግዚአብሔር ቅዱስና ጻድቅ በመሆኑ በኃጢአት ላይ ያለው ጥላቻና የሰው ልጆችን ድርጊት መርምሮ የሚሰጠው የመጨረሻ ውሳኔ የሚገልጽበት ነው። ያም ምንድነው ካላችሁ ለክፎች ቅጣትን፣ ለጻድቃን የእግዚአብሔርን መንግስት የሚያወርስበት ፊታዊ እርምጃ ነው። የእግዚአብሔርን ፍርድ ፊታዊ እርምጃ፣ ለክፎች ቅጣትን፣ ለጻድቃን የእግዚአብሔርን መንግስት የሚያወርስበት የሚሰጥበት ፊታዊ እርምጃ ነው። የእግዚአብሔር ፍርድ ምን አይነት ነው? ፊታዊ እርምጃ ነው። ፊታዊ እርምጃ ነው። እግዚአብሔር እኛ በሰራነው ባደረግነው ኃጢአት ከአንዳንድ አምጥቶ ሕግ በእኛ ላይ አይጭንም። ባለፈው ዮሐንስ ወንጌል ምዕራፍ 8 ላለው ስለዛች ሴትዮ እያነሳው ነበር። አይሁዳውያን ጸሐፊዎች ሌሎቹ ተሰብስቦ እቺ ሴት አመንዝራ ሴት ነች፣ በደልና ኃጢአትን አድርጋለች፣ እኛ በድንጋይ ወግረናት፣ ገለናት፣ አጥፍተናት እንዲህ ለማድረግ ነው ይዘን የመጣነው፣ አንተ ምን ትላለህ ብለው ወደ ኢየሱስ ይዞ በመጡ ሰዓት ኢየሱስ ክርስቶስ ከእናንተስ ኃጢአት የሌለው ጻድቅ የሆነ ቅዱስ የሆነ ንጹሕ የሆነ ሰው ማን ነው? እሱ ሰው በድንጋይ ይውገራት ባለው ሰዓት ቀስ በቀስ ሴቲቷን ጥለው ሰዎች ሻሽቶ እንደዱ የእግዚአብሔር ቃል ይናገራል። ዮሐንስ ወንጌል ምዕራፍ 8 በደንብ አንብቡ። ይዞ የመጡ ፈሪሳውያንና አይሁዳውያን ፍርዳቸው በጣም ኮንክሪት የሆነ ነው። አጥፊ ፍርድ ይዞ ነው የመጡት። ግን የናዝሬቱ ጌታ ኢየሱስ ፊታዊ ፍርድ ነው የፈረደው። ዛሬ በዚህ አጋጣሚ አንድ ጸሎት ልጸልይላችሁ። በኢየሱስ ስም እግዚአብሔር ይፈርዳል። አሜን። ፍርዱ ደግሞ አሜን ፊታዊ ይሆናል። ፊታዊ የሚለው ቃል ራሱ ምንድነው ካላችሁ እውነተኛና ትክክለኛ ፍርድ ማለት ነው። እግዚአብሔር ጻድቅ ፈራጅ ስለሆነ ፊታዊና እውነተኛ ፍርድ ይፈርዳል። ዛሬ ሮሜ መጽሐፍ ምዕራፍ 3 ከቁጥር 1 እስከ 20 ባለው ክፍል ምንድነው የምንማረው ካላችሁ የአይሁድ ወይም አይሁዶች በእግዚአብሔር አለማመናቸው ነው። አንደኛና የመጀመሪያ አድርገን አይሁዶች በእግዚአብሔር አለማመናቸው ልባቸው በእግዚአብሔር ቃል እምነት እንዳያጣ ሰዎቹ ቁጥር 3 ላይ ታገኙታላችሁ። ሮሜ መጽሐፍ ምዕራፍ 3 ከቁጥር 3 አካባቢ ታገኙታላችሁ። እግዚአብሔር ሰው ደግሞ ያነባል። ምንድነው ሰዎቹ በእግዚአብሔር ላይ እምነት የላቸው። ሕጉን ጠንቅቆ ያውቃሉ። ሕግ ተጽፎባቸዋል። ግን በእግዚአብሔር ላይ እምነት የላቸው። እግዚአብሔርን ከዘፍጥረት እስከ ራእይ ያሉ ሰዎች እግዚአብሔርን ያስደምሙና ያስገረሙ እነማን ናቸው ካላችሁ በእግዚአብሔር ላይ እምነት ያላቸው ሰዎች ናቸው። መጽሐፍ ቅዱስ ላይ እግዚአብሔር ለመጀመሪያ ጊዜ ወንጌልን የሰበከው ለአብርሃም ነው። አብርሃም ምን አይነት ሰው ነው ካላችሁ የእምነት ሰው ነው። የእምነት ሰው ስለሆነ እግዚአብሔር በአብርሃም ላይ ያለውን እይታውን አቋሙን አልቀየረው። አብርሃም የእምነት ሰው ነው። አይሁዳውያን ከአብርሃም የተገኙ ዘር ሆኖ በእግዚአብሔር ላይ እምነት የላቸውም። ከዛ የተነሳ ጳውሎስ በቁጣ ይናገራል። የማምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን፣ ታማኝነቱን ያስቀራልን። በእግዚአብሔር አለማመን ማለት ምን ማለት ነው ካላችሁ በሕጉና በሥርዓቱ አለመኖር ማለት ነው። እግዚአብሔር አለማመን
በሕጉና በስርዓቱ አለመኖር ማለት ነው። ሰዎቹ ሕጉን ያውቃሉ፣ ስርዓቱን ያውቃሉ፣ ግን በሕጉና በስርዓቱ መኖር አይችሉም። ዛሬስ እንደ ቃሉ መኖር እንችላለን። በመጽሐፍ ቅዱስ ስርዓት መኖር እንችላለን። ያለፉ አይሁዳውያን ብቻ በጣታችን መቅሰር ሳይሆን እኔስ እናንተስ የምለው ነገር ራሳችሁን ፎከስ አድርጉ በራሳችሁ ላይ። አይሁዶች በእግዚአብሔር ላይ አለማመናቸው ነው ሐዋርያው ጳውሎስ በዚህ ቦታ እየተናገረ ያለው። በእግዚአብሔር አለማመን፣ በእግዚአብሔር እምነት ያጡ ሰዎች አሉ፣ በጊዜው እየኖሩ ያሉ ሰዎች። እነዚህ ሰዎች የእነሱ አለማመን የእግዚአብሔርን ታማኝነት ያስቀራልን? እስቲ አንድ ጊዜ አያስቀርም ባሉ ውስጥ ክብር ለጌታ። ጳውሎስ ቀጥታ ያወራ፣ ቀጥታ ያለውን ነገር ክሊር አድርጎ እየተናገረ ነው። ሰዎቹ በጊዜ የነበሩ ሰዎች እንደ ቃሉ መኖር ያልቻሉ ሰዎች ስለሆኑ በእግዚአብሔር ላይ እምነት ስለሌላቸው እየኮነነ ያወራል። ከፍርድ እንደማያመልጡ የምሕረት አምላክ ለጠላቶችም ለወዳጆችም መክበርን ያሳያል። ሰው አይምርም፣ ሰይጣንም አይምርም፣ ጊዜም አይምርም፣ ሁኔታም አይምርም። እግዚአብሔር ግን ይምራል። አሜን። እስቲ አንድ ጊዜ እግዚአብሔር የምሕረት አምላክ ነው በሉ። ድገሙ እንደገና። ስለዚህ በደንብ እንድታውቁ የሚፈልገው ነገር ምንድን ነው? በጊዜ የነበረው ሕግ ሰዎችን ምሕረት ሊያደርጋቸው አልቻለም። እግዚአብሔር ግን የምሕረት አምላክ። ድምጻችሁ ይሰማ። እግዚአብሔር የምሕረት አምላክ ነው በሉ። የፈለግከው ደረጃ ቢደርስም አባቴና ቤተሰብን የሚያውቀው የትላንትና ታሪክ ነው የሚያወጡ። ያለፈውን ታሪክ የሚለጥፉ ከዚህ በኋላ የጌታ ክብር ያወራሉ። እጅ ከፍ አድርግልኝ። ኤማንያና ሞሶ ፕራቲላ ባላቦሶ ክራቲባ እግዚአብሔር ራእይ አሳይቶኛል። መጨረሻችሁ አሜን ያማረ ይሆናል። አይሁዶች በእግዚአብሔር ላይ እምነት የላቸው። ምን አይነት ሰዎች ናቸው ካላችሁ የሚጠራጠሩ ጠርጣራ ጴንጤ፣ ልባቸው ኮንክሪት የሆነ ያለፈውን ሕግ ብቻ የሚያነሱ ሰዎች ናቸው። በእግዚአብሔር ስርዓት ማመን የማይችሉ በሕጉ የማይንቀሳቀሱ ሰዎች ናቸው በጊዜ ነበሩ። ያ ሕግ በጣም የሚገርማችሁ ብዙዎችን ገድሏል፣ ጨርሷል። ግን የናዝሬቱ ጌታ ኢየሱስ መጣ፣ ሕጉን የሚደመስስ ታሪክን የሚቀይር። ዛሬም ልጸልይላችሁ፣ በፈሰሰው ደም ታሪክ ይቀየራል። ጩና ታሪክ ይቀየራል ማለት ነው። ስለዚህ ለዛ የሚሆን በደንብ የእግዚአብሔርን ቃል እናንተ ታነባላችሁ። ሁለተኛ ጢሞቴዎስ ምዕራፍ 2:13 አንብቡ። አይሁዶች በእግዚአብሔር አለማመናቸው ብዙ ቻሌንጅ በሕይወታቸው ላምቷል። ግን እናንተስ እኔስ በእግዚአብሔር ላይ እንዴት እምነት መኖር እንዳለብን ይህ ክፍል በደንብ ያስረዳል። ቤታችሁ ላይ ታነባላችሁ። ሁለተኛ ጢሞቴዎስ 2:13 ታነባላችሁ። ኢሳይያስ 55:11 ትንቢተ ኢሳይያስ 55:11 ዘኍልቍ 23:19 ዘኍልቍ መጽሐፍ 23:19 ይህን ታነባላችሁ። ስለ ሕግ ቀደም በደንብ አውርቻችኋለሁ። ዘዳግም ላይ ሙሴ ቁጭ አድርጎ ጽፏል። ዘዳግም የሚለው ቃል ራሱ ምን ማለት ነው ካላችሁ ዳግም የሙሴ ሕግ ማለት ነው። ሙሴ ጀምሮ ኢያሱ የጨረሰው መጽሐፍ ነው። በነገራችን ላይ እግዚአብሔር ሙሴን ሕዝቡን ይዘህ ወደ ካናን ትደርሳለህ ብሎ መንገድ ላይ አደገኛ ፎልት ሲሰራ ምገርማችሁ ካናን አልገባም። እግዚአብሔር ጨካኝ ነው። እግዚአብሔር ጨካኝ ነው። እስቲ አንድ ጊዜ እግዚአብሔር ጨካኝ ነው በሉ። እግዚአብሔር ሩሩ ነው በሉ። እስቲ ጨካኝም ሩሩም እንደፈለግን ኃጢአት እንድንሰራ እግዚአብሔር ከኃጢአት ጋር አይተባበርም። ስለዚህ ሰዎች አይሁዶች በጊዜ የነበሩ ሰዎች በእግዚአብሔር አለማመናቸውን ሮሜ መጽሐፍ ምዕራፍ 3 ከቁጥር 3 ያለውን ታነባላችሁ። ሁለተኛ ሐሳብ አድርጌ የሚያነሳው ሰው ሁሉ ኃጢአተኛ መሆኑን ይናገራል። ቁጥር 9 ላይ ይናገራል። እግዚአብሔር ሰው እንደገና ያነባል ሰው ሁሉ ኃጢአተኛ መሆኑን። ኃጢአት የሚለው ቃል ከግዕዝ የመጣው ቃል ኃጢአት የሚለው ቃል ከግዕዝ የመጣ ቃል ነው። ትርጉሙ ያጣ፣ የተገፈፈ፣ የተነጠቀ። ኃጢአት የተገፈፈ። ኃጢአት የሚለው ቃል ከግዕዝ የመጣ ያጣ፣ የተገፈፈ ወይም የተነጠቀ። ያጣ ኃጢአት የሚለው ቃል ኃጢ ከሚለው ትርጉም የተወሰደ ነው። ኃጢአት የሚለው ቃል በዚሁ አጋጣሚ አንድ ጸሎት ልጸልይላችሁ። እጃችሁን እያዩ የሚገምቱ ከዚህ በኋላ በኢየሱስ ሙላቱን ያወራሉ። አሜን።
በጊዜ የነበሩ ሐዋርያው ጳውሎስ በነበረው ጊዜ የነበሩ ሰዎች የሚናገረው ነገር ምንድነው ካላችሁ ሁለተኛ ሐሳብ ሰው ሁሉ ኃጢአተኛ መሆኑን ቁጥር 9 ላይ ይሄን ይናገራል። ምን ይላል እስቲ አንብብ። እንግዲህ ምን ይሁን ከነርሱ እንበልጣለን? ከቶ አይደለም። አይሁድም የግሪክም ሰዎች ሁሉ ከኃጢአት በታች እንደሆኑ አስቀድመን ከሰናቸዋልና እንዲህ ተብሎ እንደተጻፈ ጻድቅ የለም አንድስ እንኳን አስተዋይ የለም። ጌታ ይባርክ። ምን ይላል እዚህ ቦታ? ከኃጢአት በታች እንደሆኑ አስቀድመን ምን አድርገን ከሰናቸዋልና ይላል። ኃጢአት ሰው ሁሉ እግዚአብሔር ቃል ይሄን ሮሜ 9 በይዘው 3:23 ላይ ስለ ኃጢአት ነው የሚያወራው። ጸሎት ልጸልይላችሁ። ነገራችሁን የነጠቀው ዛሬ ይጥፋ። አሜን። ጸጋችሁን የገፈፈው ወገቡ ይወጋ። አሜን። ኃጢአት ማለት ምን ማለት ነው ብለው እንደገና እነግራችኋለሁ። ከእግዚአብሔር ሕግጋት ውጪ መሆኑና የጸጋው ተካፋይነት ማጣት ማለት ነው። የጸጋ ተካፋይነት ማጣት የሚያስከትል መንፈሳዊ ውድቀት ማለት ነው። መንፈሳዊ ውድቀት የፈለገ መንፈሳዊ ቋንቋ ብታወራ ወደ ግራ ነው የምጠመዝዙ። መንፈሳዊ ውድቀት ያጋጠማቸው ሰዎች አፋቸው ጣፋጭ ነገር ሲያወራ አታገኝ። በኃጢአት ስር የነበሩ ሰዎች ሲያወሩ ከአፋቸው የሚወጣው ቃል እንደ እሾክ ቶርች ያደርጋል። ሰውን የሚያንስ አይሆንም፣ ቀይሮ የሚያልፍ አይሆንም። እግዚአብሔር ይህን መልእክት አስተላልፍ ብሎኛል። መንፈሳዊ ውድቀት ያጋጠማቸው በእናንተ ምክንያት አሜን ትንሣኤ ይሆናል። ድምፃችሁ ከፍ አድርጉና ከዛሬ ጀምሮ በሉስቲ እግዚአብሔር በሉስቲ በእኔ ምክንያት በሉስቲ የትውልድን አይምሮ በሉስቲ ይቀይራል በሉስቲ። እልልታ ለጌታ ይብቃ። እግዚአብሔር ከዚህ ቦታ ምን ይጠብቃል? ሮሜ 6:15 የእግዚአብሔር ቃል ምን ይላል? አንብብ። ሮሜ 6:15 ላይ መጽሐፍ ብሎን በደንብ ትሰማላችሁ። ኃጢአትን የሚሰራው ሰው እግዚአብሔር ቀይሮ ገቢው ገንዘብ ማድረግ ይወዳል። ግን ኃጢአት ከሚሰራው ሰው ጋር እግዚአብሔር ህብረት ያደርግ። የእግዚአብሔርን ቃል አንብቡ። መጽሐፍ ቅዱስ ላይ ሳኦልን እግዚአብሔር እነዛ አይዛቦችን ኪዳን የሌላቸውን አሜሌቃውያንን ምን አድርግ ነው አለው? ፈጽሜ አጥፋ ስል በጣም የሚገርመው ሳኦል ምንድነው ያደረገው? የወፈረውን የሰባውን ለአይን አምሮት ያለውን በጣም የሚሻሻለውን የተሻለውን ዋናውን አምቶ ጓዳ ላይ ደብቋል። በጊዜ የነበረው ሳሙኤል ደግሞ ወይኔ ትልቅ ኃጢአት ሰርታል ያደረከው ነገር በጣም የሚገርመው ለመንፈሳዊ ውድቀት የተዳረገው ሳኦል ያን ጊዜ ነው። ምንድነው ወፍራሙን ደብቆ ሳኦል እንዲህ ያለ ነው እግዚአብሔር ፈጽመ አጥፋ ያለው ምን አድርጋለሁ? አጥፍቻለሁ ብሎ ሲናገር አይ የበግ ድምፅ ጓዳን አለ፣ የበሬ ግሳት ይሰማኛል። ስለዚህ ከዛሬ ጀምሮ የእግዚአብሔር መንግስት ካንተ ተቀዷል፣ ተወርሷል፣ መንገስ አትችልም። ያን ጊዜ ነው ለሳኦል መንፈሳዊ ውድቀት ያጋጠመው። ምንድነው? እግዚአብሔር አጥፋ ያለውን ነገር አጥፈሽ የተቀመጥሽ ክብረት ጠብቅ፣ መክበረት ጠብቅ። እግዚአብሔር አጥፋ ብሎ ተሸክመሽ ያለሽው ነገር ምንድነው? እግዚአብሔር አውጣ ከጓዳይ ብሎ ይዘህ የምትዞረው ነገር ምንድነው? አንዳንድ ጊዜ እግዚአብሔር ለኛ አንድ ጊዜ መፍረድ አቅቶት አይደለም። በጣም ይገርማችኋል። ኃጢአት እየሰራን እንኳን እግዚአብሔር ቻንስ እየሰጠን ነው። ልጄ ነገ ትመለሳለች፣ ልጄ ከነገ ወደ ትመለሳለች፣ ልጄ እያለ ሉቃስ መጽሐፍ 15 ከቁጥር 20 አንብቡ። ያኛው ብላቴና ከአባቱ ቤት የወጣው የጠፋው ልጅ ኃጢአት ሰርቶ በበደል የወደቀውን አባቱ ከእንደገና ልጅ ብሎ ነው የተቀበለው። ዛሬም ልጸልይላችሁ እግዚአብሔር ያልከበረው እንደ ተራራ የተከመረው የኃጢአት መጋረጃ አሜን የተቀደደ ይሆን። ክብር ለጌታ ይሁን። ሮሜ ምን ይላል? 6 ላይ እንግዲህ ምን ይሁን ከጸጋ በታች እንጂ ከሕግ በታች ስላይደለን ኃጢአት እንሰራለን? ኃጢአት መስራት አለብን ወይ ያለ ኃጢአት እንስራን እያለ ነው ጳውሎስ። ኃጢአት እናድርግ ወይ ያለ ነው ጳውሎስ። መጽሐፍ የሚለው ሰው እሺ አይደለም ለመታዘዝ ባሪያዎች እንድትሆኑ ለመታዘዝ ባሪያዎች። ስለ ባሪያ ሮሜ መጽሐፍ 1 ከቁጥር 1 በደንብ አውርቻለሁ። ባሪያ ምንም መብት የለውም። ሂድ ሲባል ይሄዳል፣ ና ሲባል ይመጣል። የማግባት መብት የለውም። እንደፈለገ መናገር አይችልም። ባሪያ ስልጣን የለውም።
እዩት መጽሐፍ የምለውን እሺ አንብብ። ራሳችሁን ለምታቀርቡለት ለእርሱ ለምትታዘዙለትም ባሪያዎች እንደሆናችሁ አታውቁምን? አታውቁምን? ወይም ለሞት የኃጢአት ባሪያዎች ወይም ለጽድቅ የመታዘዝ ባሪያዎች ናችሁ። ነገር ግን አስቀድማችሁ የኃጢአት ባሪያዎች ከሆናችሁ ለተሰጣችሁለት ለትምህርት አይነት ከልባችሁ ስለታዘዛችሁ ከኃጢአት አርነት ወጥታችሁ ለጽድቅ ስለተገዛችሁ ለእግዚአብሔር ምስጋና ይሁን። አሜን በሏ።